ሰላም ቤተሰብ እንዴት ናችሁ? ኮፒ ሊንክ ሼር በማድረግ ይሄንን ቪዲዮ ለሌላ ሰዎች እንድታጋሩ እንግዲህ በትህትና ጠይቃችኋለሁ። ዘመኑን የሚዋጅና ዘመኑን የሚመረምር እንዲሁም ለጥንቃቄ የሚጠቅመንን ነገሮች ወደናንተ አጋራችኋለሁ። እንደዚህ ደግሞ አዳዲስ ዜናዎች ሲመጡ ደግሞ ጊዜውን የሚያሳውቅ ነገር ሲመጣ ወደናንተ ሼር አደርጋችኋለሁ። በቻይና በትላንትናው ዕለት ኦክቶበር 16 2025 ላይ አናውንስ ያደረገችው ነገር አለ። ከዛም ውስጥ ቻይና እንግዲህ ህይወት ያለው የሚመስል ቆዳ ያለው አይን ርግብግቦሽ ያለው እንዲሁም ደግሞ ስሜትን በእውነተኝነት ሰዓት የምትረዳ ኃይለኛ ሂዩማኖይድ ሮቦት ይፋ አድርገዋል። አስቡ፣ ስሜትን የምትረዳ ኃይለኛ ሂዩማኖይድ ሮቦት ይፋ አድርገዋል። ስለዚህ ቻይና በቅርብ ጊዜ የሰው ልጅ ሮቦትን እንደ ሰው ብቻ እንዲንቀሳቀስ አይደለም በንግግር ውስጥ ያለ እንዲመስል ተደርጎ የተደረገ ነው። ስለዚህ እንደዚህ አሁን ሲንቀሳቀሱ ሮቦቶች እንደምታዩዋቸው አክት እንደሚያደርጉት እንደ ሰው ልጅ እንደዛ ብቻ ሳይሆን በትክክለኛው በንግግር ውስጥ በሚናገሩት ንግግር ውስጥ ያለ ይመሳሰላል። ልክ እንደ ሰው መመሳሰል ይሄንን አስቀምጠውበታል። በህይወት የሚመሳሰል ቆዳ ገላጭ አይኖችና በእውነተኛ ጊዜ ስሜታዊ የሆነ ግብረ መልስ መስጠት የሚችሉ ይህ እጅግ በጣም የሚያስፈራ ማሽን በቤተ ሙከራና በሳሎን ውስጥ ቅንድብን እያሳደጉ ነው ብለዋል። አዲስ ለሌላ ሮቦቶች የሚሰሩ ቅንድብ እያሳደጉ ነው። ልክ አሁን ትላንትና አንድ ተሰርታ ወጣለች። ሌላ ደግሞ እንግዲህ በቤተ ሙከራቸው ውስጥ ቅንድቦችን እያሳደጉ ነው ያሉት። በእንቅስቃሴ ዳሳሽና በሹክሹክታ ውስጥ ያሉ ነገሮችን መለየት ስትንቀሳቀሱ ቀስ ብላችሁ ስተንሾካሻኳችሁ ስታወሩ እንዲሁም ደግሞ ኮሽኮሽ እንኳን የሚል ነገር ይሰማሉ። ፍጹም ሚስጥር የሚባል ነገር የለም ማለት ነው። እንግዲህ ይሄንን እንግዲህ አይኖቹን በፋብሪካነት ደረጃ እንዲሰራ ያደረጉት ኤሊፍ ቪዋን የሚባሉ ባለቤቶች ናቸው። እንግዲህ እነዚህ ቴክኖሎጂ የተፈጠሩት በባዮኒክ ሰዋዊ ሮቦቶች ነው። በባዮኒክ ሰዋዊ ሮቦቶች እንግዲህ ይሄንን ነገር አድርገዋል። ተመልከቱ አሁን ያለንበትን ጊዜ ያለንበትን ዘመን። ከዚህ በኋላ እንግዲህ ስታስቡት እነዚህ ሮቦቶች ኤኒዌር ስራ ቦታም ይሁን ቤታችሁም ይሁን የትኛውም ቦታ ላይ ቀስ ብላችሁ የምታወሩትን ከናንተ ጋር ሲነጋገሩ ኢቭን እናንተ እንድትረዱ ሰው እንዲመስሏችሁ የአይን እንቅስቃሴ የበፊቶቹ እንደዛ አይነት ነገር አልነበራቸውም። ያሁኖቹ ግን እየተሰሩ የሚወጡት የአይን ርግብግቦሻቸው እንግዲህ እንዳለ እንዲሁም ደግሞ ሴንስ ማድረግ የሚችሉ እንደገና መልስ ቶሎ የሚሰጡ ምናምን በቃ ብዙ አይነት ነገሮችን ተካተው ብቻ በአዲስ መልክ መጥቷል። ወገን ያለንበትን ጊዜ እንግዲህ ተመልከቱ። እጅግ ከባድ ነው። ገብታችሁ ሰርች ማድረግ ትችላላችሁ። ለበለጠ መረጃ ገብታችሁ ሰርች አድርጉ። በተረፈ የእግዚአብሔርን ሐሳብ ለመቃወምና የእግዚአብሔርን ሐሳብ ለመጣል የሚያደርጉት ሩጫ ነው። ይሄ እንግዲህ ግልጽ ነገር ነው ማለት ይሄ እንደዚህ ብላችሁ የምትሉት አይደለም። ሰው እግዚአብሔር እኛን የፈጠረን በራሱ አምሳል ነው፣ በራሱ አምሳያ ነው። እኛ ደግሞ ክቡር ነን። የሰው ልጆች ክቡር ነን። እነሱ ደግሞ ሮቦቶችን እንደ ሰው አስመስሎ ለመስራት ነው እንግዲህ ጥረት እያደረጉ ያሉት። ይሄ ሁሉ እንግዲህ ቀስ በቀስ ነገሮቹ እያደጉ እየመጡ ነው። እንዳልኳችሁ የቁጥጥሩ ሰዓትም በይበልጥ ይፋ ሆኖ እየመጣ ነው ያለውና ከዚህ ነገሮች ጋር እንግዲህ የምታገኙትን ቪዲዮዎች ቶሎ ተቀባበሉና ኢንፎርሜሽኑን ብታቁት መልካም ነው። እንግዲህ ከዚህ በኋላ ሞር በሌላ ቪዲዮዎች እንግዲህ እግዚአብሔር እንዳለ መጠን ወደናንተ መጣለው። ተባረኩ። እወዳችኋለሁ። አድነኝ አምላኬ አድነኝ፣ አድነኝ ጌታዬ አድነኝ። ሰላም ቤተሰብ እንዴት ናችሁ? የእግዚአብሔር ምህረት ካልተከተለን በስተቀር የእግዚአብሔር ቸርነት አብሮ ከሌለ በስተቀር የነገ ተረካቢ ትውልዶችን ስናስብ እንዴት ሊያመልጡ ይችላሉ?
እንዴትስ ነው የሚያመልጡት ከዚሁ እንዴት ነው የምናስመልጣቸው የሚለው ነገር እጅግ የሚያሳስበኝ ነገር ነው እንግዲህ እንደምትመለከቱት በተለያየ መልኩ በኤአይ ቴክኖሎጂዎች የሚሰሩ እንደዚህ እንደምትመለከቱት ሮቦቶች በሰው ተመስለው አዲስ በመጣ ቴክኖሎጂ የበለጠ ስኬታማ በስራ ላይ እንዲሁም ደግሞ በተለያየ ስፍራ በጦርነትም ይሁን እንዲሁም ደግሞ በየቤቶቻችሁ ላይ ተመድበው ሊሰሩ የሚሆኑ ትን ያዘጋጁ ነው ያሉት እንግዲህ የሚቀጥለው ትውልድ ወይም ተተኪው ትውልድ ሊደርስባቸው ይችላል ተብሎ በጣም እጅግ በቃ ተደላድለው እያሳሰቡን ያሉት እያሳዩን ከዚሁ እየቀረጿቸው ያሉት ነገር እጅግ ያሳስባል እንግዲህ ጎበዝ ይሄን ትውልድ እንዴት ነው ልናስመልጠው የምንችለው ዛሬ የክርስቶስን ቃል ካላወቀ የእግዚአብሔርን ቃል ካልተረዳ መጽሐፍ ቅዱስ ገልጠው ካላነበቡ ልጆቻችን የምንሰጣቸውን ነገር ካልተመገቡ በትክክል የእግዚአብሔርን ቃል ካልሰጠናቸው ምን ልናተርፍ እንችላለን በእነዚህ ቁጥጥር ስር ሊገዙ የጥፋት መንገድ ላይ ሊወድቁ ከዚሁ ብናስተውል መልካም ነው ከዚሁ ልጆቻችንን ብንቀርጻቸው መልካም ነው ጥፋት እየመጣ ነው እርኩሰት እየጨመረ ነው መንገዶቻቸው እንዳለ እየተጣመመ ነው እግዚአብሔር የማይፈቅደውንና የማይፈልገውን ነገር ይህ ትውልድ እያደረገ ነው ያለው ዛሬ በተለያየ መልኩ በተለያየ ስፍራ ላይ የጠላት ስራ በጣም እጅግ ካይምሯችሁ በላይ ከመቆጣጠር ከምትችሉት በላይ ሰርቶ በቀን አዳዲስ ነገር እየወጣ ነው ያለው ታዲያ ወገኔ የትኛውን ይዘን ነው ተኛ ምንተኛው የትኛው ነገር ኖሮ ነው ልናንቀላፋ ወይም ደግሞ ቆይ በኋላ ይደርሳል ብለን የምንለው ለየትኛው ጊዜ ነው አስመልጥ ልጅህን አስመልጥ ራስ አድነኝ አምላኬ አድነኝ አድነኝ ጌታዬ አድነኝ